ሰላም አለይኩም ወራህመቱላሂ ወበረካቱ። ዲቱ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት። እንዴት ናችሁ? እኔ ጋር አልሐምዱሊላህ ረቢል ዓለሚን። ይዤላችሁ የመጣሁት ያው የዚች የጃሃዝ ኬክ አሰራር ነው። እቺ ኬክ ተዘጋጅታ የምትሸጥ ናት፣ ዱቄቱ ማለት ነው። ያው እዚህ ቤት ገዝታችሁ አምጥታችሁ የተወሰነ ነገር ጨምራችሁ ማብሰል ነው ማለት ነው። ያው እኔም አዘጋጅቻለሁ። 3 እንቁላል እንደምታዩት 275 ሚሊ ውሃ፣ 1/3 የሚሆን ዘይት፣ እጅ የምታዩት መለኪያ ማለት ነው። እና መጀመሪያ 3ቱን እንቁላል በእንቁላል መምቻ ከመታሁኝ በኋላ ቀጥዬ ውሃውና ዘይቱን ያደረኩትኝ 3ቱንም አንድ ላይ ትንሽ ከመታኋቸው በኋላ በእንቁላል መምቻው ቀጥዬ ያው ዱቄቱን ያደረኩትኝ ማለት ነው። ዱቄቱ እንደተመቻችሁ በኬክ መምቻ መምታት ትችላላችሁ፣ በእንቁላል መምቻም በእጃችሁ መምታት ትችላላችሁ ማለት ነው። እንዲያፋጥንላችሁ ወይም ደግሞ የጓጎለ ነገር ይኖረዋል ብላችሁ ካሰባችሁት በኬክ መምቻ መቱት ማለት ነው፣ በኤሌክትሪክ ኬክ መምቻ። ካልሆነም ደግሞ ከሌላችሁም በዚች በእንቁላል መምቻ ቶሎ ቶሎ እንዳይጓጉልባችሁ ቶሎ ቶሎ መታችሁ በዚህም መስራት ትችላላችሁ። ይኸው ይሄ እንደዚህ ከመታሁትኝ በኋላ ዱቄቱን ነው በቀጥታ ያደረኩትኝ። ዱቄቱን ኤሌክትሪክ መምቻ ነው የመታሁትኝ፣ ኬክ መምቻ ማለት ነው። እና ቀጥዬ ፓትራዬን አዘጋጅቼ ፓትራዬ ላይ ዘይት ቀብቼዋለሁ። ከዚች ከዱቄቷ ላይ ትንሽ ቆንጠር አድርጌ ፓትራዬ ላይ ዘይቱን ከቀባሁት በኋላ ቀብቼዋለሁ። ይህን ያደረኩበት ምክንያት መጨረሻ ላይ ኬኩ በስሎልኝ ሳወጣው አይዝብኝም፣ አይነጨውም ማለት ነው ቂጡ። እና ሌላው ልላችሁ የምፈልገውን ነገር ኬክ ሰርታችሁ ከኦቨኑ ካወጣችሁት በኋላ የተወሰነ እስኪቀዘቅዝ ጠብቁት። ወዲያው የምትገለብጡት ከሆነ ኬካችሁ ይበላሽባችኋል፣ ቁርስርስ ይላል፣ ይፈራረሳል፣ ስሩም አይለቅላችሁም፣ ይነጨዋል ማለት ነው። እና የተወሰነች ቀዝቀዝ እስክትልላችሁ ጠብቁና ራሱ ነው ግልብጥ የሚለው ማለት ነው። ምንም አይነት ሳያስቸግራችሁ፣ ምንም ቂጡ ሳይዝባችሁ ይወጣላችኋል እንዳማረበት ማለት ነው። እና ይኸው በዚህ መልኩ መትቼዋለሁ እኔ። ይሄን ደረጃ ላይ እስኪደርስላችሁ መለኪያውን ባይኖራችሁ እያያችሁ ውሃ እየጨመራችሁ ማቅጠን ትችላላችሁ እላችኋለሁ። ይኸው ከታች አያችሁ ነጭ ነጭ ዱቄት የነሰነስኩት ነው ፓትራዬ ማለት ነው። በኋላ ላይ እንዳይዝብኝ እንደነገርኳችሁ በዚህ መልኩ ፓትራዬ ላይ ካደረኩትኝ በኋላ ወደ ኦቨን ነው ያስገባሁት። በ45 ዲግሪ ነው የለኮስኩት እና መጀመሪያ ከታች ነው ያበሰልኩት። ቀጥዬም ታቹ መብሰሉን ካወቁኝ በኋላ 15 ደቂቃ ካቆየሁት በኋላ ላይኛውን የለኮስኩት። መጨረሻ ላይ ሁለቱም ጋር 3 ደቂቃ ካረኩትኝ በኋላ ኬኬ በዚች በምታዩት ስንጥር ወጋ አርጌ ሳየው በሰለልኝና አወጣሁት እላችኋለሁ። ያው አንዳንዴ ዝም ብሎ ያስታውቃል፣ አንዳንዴ ደግሞ እንደዚህ ጥርጣሬ ውስጡ ጥርጣሬ እንዳይኖራችሁ በእንደዚህ በስቲክኒ በቀጭን ነገር ወጋ አድርጋችሁ ስታዩት ምንም አይነት ሊጥ ነገር ይዞ ካልወጣ ኬካችሁ በሰለ ማለት ነው። አያችሁት እንዴት እንደሚያምር? ስገለብጦም እንደዚሁም ነው አምሮ የወጣው ማለት ነው። ትወዱታላችሁ፣ ሰርታችሁ ሞክሩ ትላችኋለሁ። ሼር፣ ሰብስክራይብ፣ ላይክ፣ ኮሜንት አድርጉኝ፣ አበረታቱኝ። እርስ በራሳችን እንደጋገፍ። የጉዳይ ሀገሬ ልጆች እኛ ከተያየን ከተናበብን ከተደጋገፍን እንኳን አይደለም ራሳችንን ማንንም እንለውጣለን ማለት ነው። እና ማበረታታችሁን ቀጥሉላችኋለሁ። አያችሁት ኬኬ ፍርፍር ብሎ ሲያምር እና በዚህ መልኩ ነው እንግዲህ ይወጣልኝ የኔው ማለት ነው። ሰርታችሁ ሞክሩ ትላችኋለሁ። ሰላማችሁ ይብዛልኝ እና እላችኋለሁ። በቃ ሰላም ሁኑልኝ።